አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ዋላችሁ? እንዴት አመሻችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ ሀይሚዬና ብሩኬ አንድ ላይ አልመጡልንም። ያው በጭቅጭቅም ቢሆን አንድ ላይ ሲመጡ ነበር ስናያቸው ደስ የሚለን ማለት ነው። ሞር ደግሞ በደስታ በፍቅር ቢመጡልን እንደ ድሯቸው በጣም ደስ ይል ነበረ። ግን ደግሞ ያው አልሆነም ማለት ነው። እኛ የምንላቸውንም እየሰሙን አይደለም። ኦዲየንስ በጣም አሁን ላይ በጣም እየደበረው ነው። በዛ ላይ እርስ በርስ መባላት በቃ ሀይሚዬን ወክለው ብሩኬን መሳደብ እስከ ቤተሰብ ድረስ እስከ መዘቅዘቅ ድረስ ብሩኬን ወክለው ሀይሚዬን መሳደብ እንደዚህ እርስ በርስ የስደት እህቶቻችን እየተባሉ ነው ያሉት እና ለኦዲየንስ ቦታ ብትሰጡና ብታዳምጡ ኦዲየንስን አሪፍ ነበር። ግን አሁንም ድራማችሁን እንደምትቀጥሉ ነው እኔ እየተሰማኝ ያለው ማለት ነው። ግን ብትቋጩት መልካም ነበር። የምሬን ነውና ሁሉም ነገር ሲበዛ ይሰለቻል እና እኔ አሁን ይሄን አሁን ስቲል ነው ስራ ነው ብዬ ነው የማስበው ማለት ነው። ምክንያቱም አንደኛ ሀይሚ ለብሩኬ እንዴት እንደምታስብ እናውቃለን፣ እንዴት እንደምታምነው እናውቃለን። ብሩኬ ምንም ነገር እንደማያደርግ እናውቃለን። ባየነው ልክ ማለት ነው። ደግሞ የሰው ልጅ እንዲህ ስታዩት ራሱ የሆነ ነገሩ ይነግራችኋል፣ የሆነ ነገሩ ያስታውቃችኋል። የምሬን ነው እና መጥፎ ቦታ ላይ የሚገኝ ሰውና የማይገኝ ሰው እንዲሁ ራሱ አይታችሁት የምትለዩበት ነገር ነው እና ብሩኬ መቼም ቢሆን ሌላ ነገር ከሀይሚዬ ውጪ መጥፎ ነገር ያደርጋል ብሎ ማሰብ ይከብዳል። ማድረግ እንኳን ቢፈልግ በድብቅ ማድረግ አይፈልግም። ነገሮችን በግልጽ ማድረግ የሚችል ልጅ ነው። እሷን መጉዳት አይፈልግም በፍጹም። ሀይሚዬን የሚጎዳ ነገር ብሩኬ ያደርጋል ብዬ አላስብም፣ መቼም ቢሆን ማለት ነው። መቼም የማልቀበለው ነገር እና ሀይሚዬም ደግሞ ከኛ በላይ እሷ በጣም የምታውቀው ስንት ነገር አንድ ላይ እየዋሉ ባለፈው ሰምታችኋል አይደለ? አንድ ላይ ነው የሚውሉት። ለደቂቃ እንኳን የማይለያዩ ልጆች ናቸው። እያያችሁ ነው እንዴት ተነፋፍቀው ሲገናኙ እንደነበር። አንድ ላይ እየዋሉ አንድ ላይ እየሰሩ አንድ ላይ ሁሉን ነገር እያደረጉ በምን ጊዜው ነው እንደዚህ ሌላ ነገር ለማድረግ የሚጋበዘው? እሺ ግን እንደው ከሆነ እንኳን ማለት ነው ከሆነ እንኳን ሀይሚዬ ወደ ሚዲያ ይዛ ትመጣለች ብዬ አላስብም። እውነተኛ ነገር ከሆነ ማለት ነው። ያን ነገር አውቃ በግል አውርተው የሚጨርሱበት ነገር ነበረ ወደ ሚዲያ ሳይመጣ ማለት ነው። እና ይሄ ግን ድራማ ስለሆነ ስራ ስለሆነ ሀይሚዬ አስተዋይ ልጅ ነች፣ ነገሮችን የምታገናዝብ ልጅ ነች። እንደዚህ አይነት ነገር ብሩኬ እንኳን ቢያደርግ ሚዲያ ላይ አምጥታ ይሄን ነገር ታወራለች ብዬ አላስብም በፍጹም። ይሄን ማሰብ ይከብደኛል። ምክንያቱም አይደረግማ እንደዚህ አይነት ነገር ከተፈጠረ በቃ ብሩኬን አግኝታ ከብሩኬ ጋር ለምንድን ነው እንደዚህ ያደረግከው ምናምን ብላ ተናግራ ነገሮችን ተነጋግረው እሱም አድርጎት ከሆነ አላደረገው ከሆነ ተነጋግረው መፍታት የሚችሉበት አጋጣሚ ነበረ። ግን ምንድን ነው የሆነው? አሁን ላይ አንደኛ እንትናቸው አይዲያቸው ራሱ ለአራተኛ ጊዜ ነው ለሶስተኛ ጊዜ ነው የተቀየረው። መጀመሪያ አይታችኋት ከሆነ ስሬስ ሁና እኔ ቤተሰብም ጋር ተጣልቻ አይደለም ብሩኬም ጋር ሰላም ነን፣ ግን እኔ ራሴ የግሌ የሆነ ነገር ስለደረሰብኝ ስለከፋኝ ስለደበረኝ በቃ ለትንሽ ጊዜ ራቅ ማለት ፈልጌ ነው። ብሩኬ ደግሞ ጽፍለታለሁ ምናምን ከተወሰነ በኋላ ይመጣል፣ እኔ ጋር ይመጣል፣ ስራ የጀመረው ስራ ስላለ ምናምን አይነት ነገር ብላ ነበር። ስሬስ ሁና የተናገረችው ማለት ነው። ልክ ላይክ የራሷ የሆነ ችግር ኑሮባት በሌላ ሰው ሳትከፋ የራሷ የሆነ ችግር ኑሮባት እንትን ያለች ነው አድርጋ የተናገረችው ማለት ነው። የሄደች አድርጋ ነው የተናገረችው እና ያንን ነገር ተናግራ ከዛም በኋላ ምን ሆነ? ባንተ ምክንያት ነው ተባለ። ከዛ ደግሞ መረጃ አለኝ አለች። ከዛ ደግሞ አላሳይም አለች። ከዛ እያለ እንደዚህ ሆነ። ይሄ የሆነው ለምንድነው? ድራማው እንዲቀጥል ስለተፈለገ ነው ማለት ነው። እና እኔ ስራ ነው ብዬ ነው እንጂ ማስበው በዚህ ልክ እኔ ጭራሽ ለመለያየት የሚጋብዝ ነገር እኮ የለም። ኢቭን 250 ኬ ራሱ እውነት እንደው በእውነቱ ካሰብ ነው 250 ኬ ራሱ ሊበላሽ የማይገባው ፕሮግራም ነበረ። ምክንያቱም ይሄ ነገር የዛኔ ወዲያውኑ ማለቅ የሚችል ነበር ችግሩ ማለት ነው። በቃ የሆነ ነገር ታላከላት ለሀይሚዬ አምጥታ ለብሩኬ እንገናኝ ብላ
ይሄ ተፈጥሯል ለምንድነው እንደዚህ የሆነው ምናምን ብላ አስረድታ ተናግራ ነገሮቹ ችግሮቹ የዛኔ መቋጨት የሚችሉ መፈታት የሚችሉ ችግሮች ነበሩ። ግን ምንድነው ችግር እየወለዱ ሌላ ነገር አይዲያ እየቀየሩ ከዛም ደግሞ ምናምን ከዛ ሀይሚዬን ደግሞ ቤቷ ከወንድ ጋር አገኛት ምናምን እያለ ይቀጥላል ማለት ነው። አሁን ደግሞ ነገ ወዲያ ደግሞ ሀይሚዬ ከሌላ ወንድ ከዛ ልጅ ጋር ልትመጣ ትችላለች። ከዛ ደግሞ ብሩኬ 2 ቀን ጓይልና ደግሞ እሱ ሌላ ሴት ሊያመጣ ይችላል፣ አይታወቅም ማለት ነው። በእንደዚህ አይነት መንገድ ሊቀጥሉ አስበው ይሆን አላቅም። ብቻ ግን ይሄ ነገር ቢቋጭና በደስታ በፍቅር ብትመጡልን የኛንም ልብ እንደዚህ እንጥልጥል ባታደርጉትና ባትሰባብሩት አሪፍ ነበር። ምክንያቱም በጣም የምንወዳችሁ በጣም የምናከብራችሁ ኦዲየንሶቻችሁ ነንና ለኛም ቦታና እንትን ብትሰጡና ብታዳምጡን አሪፍ ነበር ማለት ነው። እና ውዶችዬ እንግዲህ ሰላማችሁ ይብዛ። ምንም እኔ እየገባኝ አይደለም። ሶስቱም ተገናኙ ዛሬ ኢቭን ዛሬ ራሱ ተገናኙ። መለኛው መጣ፣ ፍጼም መጣ፣ ሚፍታህ ከሀይሚ ጋር መጣ። ሁሉም ያወሩት ስለ ሀይሚዬና ብሩኬ ነው። እና ይሄ ነገር ደግሞ ሚዲያ ላይ ሳይሆን በግል መጨረስ የሚችሉት ነገር ነበር ማለት ነው። ግን አላቅም እኔ እንዴት እንደምል አላቅም። እና ፈጣሪ ሰላሙን አምጥቶላችሁ በሰላም በደስታ በፍቅር የምትመጡ ያድርጋችሁ። በጣም ነው የሚያሳዝነው። እና በዚህ ልክ ምንም በቃ ነገሮች የሰው ልጅ እኮ ብዙ ነገር ይፈጠራል፣ በህይወቱ ላይ ብዙ ነገር ይፈጠራል አይደል? ያን ነገር ግን መፍታት የሚቻለው በንግግር ሲሆን ነው፣ ስትነጋገሩ ነው፣ ቁጭ ብላችሁ ስታወሩበት ነው እንጂ እንዲህ በደፈናው ዝም ብሎ እንደዚህ ለመለያየት የሚጋብዝ ነገር አለ ብዬ አላስብም። በጭራሽ የለም። ሲጀመር ይሄ ለመለያየት እንደዚህ ቀልድ ነው እንዴ? ቀልድ ነው ወይ? እናንተ ስንት ነገር አሳልፋችሁ ችግሮች መከራዎች እየተሳሰባችሁ እየተረዳዳችሁ ስንት ነገር አሳልፋችሁ መጥታችሁ ዛሬ ላይ በተልካሻ በሰው ወሬ ምናምን መለያየት በጣም ይከብዳል። ይሄ ለጥላት በር መስጠት፣ ለጥላት በቃ ጥላትን ደስ እንዲለው እያደረጋችሁ ነውና እንደው ለድራማም ለምንም ቢሆን ራሱ መለያየት የሚባለውን ቃል ባትጠቀሙት አሪፍ ነበር። ግን እናንተ ከተግባባችሁና እናንተ አስባችሁበት አቀዳችሁበት ከሆነ ኢትስ ኦኬ። ግን በጣም ከባድ ነው። ሰላማችሁን ያብዛላችሁ ጨረቃዎቻችን።